በጣም ትፈሪዋለሽ እንዴ? በጣም ነው እንጂ የሚፈራው። ለምን? ማንነቱ ነው። አሁንም ወታደር ካለ አለ ነው እና ያን አስበሻል ማለት ፍቅረኛ ምናምን አረቴ ሊኖርበት እኔ ቀለጭ አሳፍኝ። ይሄን ብቻ ነው ማስቸገርክ። እዛ ከደረስኩ በኋላ ግን ያው የኖርኩበት ሀገር ስለሆነ ቦታው ቤቱም አይጠፋብኝ። ይኸውልሽ ድል እና ስትናደድብሻለች ትናደዳ። እሷስ ልጇን እየፈለገች አይደለ? እኔ እናትና አባቴ መፈለግ ምን ባሉት ይሆን? እኔ እንዳየኋት ከሆነ ትወድሻለች፣ ትሳሰብሻለች። እኔ መች ጠላኋት? ዛሬ ነገም ቢሆን ሁሌም እናቴ ናት። ግን ደግሞ እሷ ባሏን ልጇን ቤተሰቦቿን ካገኘች እኔስ እናቴን አባቴ ማግኘት ምን ችግር? አይ ችግር የለውም በቃ እሱን ያልኩ። እኔም ደግሞ ሰው አጠያይቃለሁ። ቆይ እሺ አባባ እዛ ባይኖርስ? ችግር የለውም እዛ ከደረስኩ በኋላ ቦታው አይጠፋም። በቃ እኔ ታክሲ ያስሽ አባ እጮኛለሁ። ምን እጮኛለሁ? እጮኛለሁ ያልሽ? አሁን ሽማግሌ ሊመጣ ነበር። እኔም ደግሞ እዚህ ስመጣ ለእሱ ደስ ብሎኝ ነበር። ግን ደግሞ አንተ ልብህን አጠነከርክ። የትም ዞረሽ የማንንም ዱር ይዘሽ ቤት ልትመጪ ነው? እኔ ከዚህ ጋር ከወጣሁ 6 ዓመትና ከዚያ በላይ ሆነ። ይሄ ማለት ደግሞ በጣም ትልቅ ሰው ያለው ማለት ነው። አባዬ ማንም ይሄን አድርጊኝ ያንን አድርጊ ማለት አይችልም። ይኸውልሽ ልጅ እኔ ካልኩሽ እንጂ ወልተህ ብትይ አባትሽ አይደለም ብሞት እንኳን ቀብሬ ላይ እንዳትቆም። አዎ ደጀኔ ናቁ የምታገቢው ባልሽ እሱ ነው። እኔ ተዋውቂ። የትሁት አባት ትሁትን ይቅርታ አላደርግልሽም አላት። ትሁት የምታገቢው ሰው ደጀን የሚባል ሰው በዚህ በቅርቡ ያለ ነው። ይህንን ባታገቢና ከቃሌ ብትወጪ መቃብሬ ላይ እንዳደርሽ ብለው አስጠነቀቋት። ትሁት አሁን ላይ በጣም ከባድ ፈተና፣ ከበፊቱ የባሰ ፈተና ውስጥ ገብታለች። ምክንያቱም እሷ ተመስገንና እናቴ ሽማግሌ ይልካሉ፣ ከዛም ተመስገን ይመረጣል፣ ከተመስገን ጋር እኖራለሁ ብላ አቅዳ አስባበት ከ6 ዓመት በኋላ ወደ አባቷ ሄዳለች። አባቷም ይቅርታ አላደርግልሽም እስከ ዛሬ እኔ ስልሽ ሳትመጪ በማለትም ቢያንገራግርም ታናሽ እህቷ አሳምነው ግን በግድ ይቅርታ አድርጎላታል። ነገር ግን የምታገቢው ይሄንን ደጀኔ የሚባል ሰው ይህም በቅርብ የሚገኝ ሰው ነው፣ ከቃሌ ውጭ ብትወጪ መቃብሬ ላይ እንዳደርሽ ሲልም ሲያስጠነቅቃትም ነበር። ታዲያ ትሁት ፈራ ተባ ብላ እጮኛለሁ ብላ ለአባቷ ትነግረዋለች። አባቷም ሽማግሌ እሁድ እንደሚላክ ስትነግረው ደግሞ ብለሽ የማንንም ድርዬ አንተን ዘላዘለሽ ድርዬ ይዘሽልኝ መጣሽ ይላታል። ታዲያ እንዲህ ያለው ለምን ይመስላችኋል? ምክንያቱም ትሁት እንግዲህ ተመስገንን እንደምታውቀው ወይ ተመስገን ወይም የልጁ አባት እንደሆነ ሽምግልናውን የሚልከው አላወቀም አባቷ ማለት ነው። የመሰለው እሱ የሆነ ድርዬ አስከትላ እንደምትመጣ ስላሰበ ምናልባት ይሄ እንደጀኔ ያለውን ትሁት ሽማግሌ እንዳይል ሰዎች ወይም የትሁት እጮኛ ሽማግሌ እንዳይልክና ተስፋ እንዲቆርጥ ይመስላል። ላይሆን ይሄኛው እንደጀኔን እንድታገባ ፈልጎ ላይሆንም ይችላል። ነገር ግን ይህን ካላገባሽ መቃብሬ ላይ እንዳደርስ ስላልኳት ስለዚህ በምን ተፈረት ወደ ያኛውን እጮኛ ትተዋዋለች፣ ከዛም እጮኛ ጋር አትደዋወልም በማለት ሊሆን ይችላል። ተመስገን ደግሞ በጣም ከባድ ፈተና ያላሰበው ዱብዳ ነው የወረደበት ማለት ነው። እዚህ ከናቲ ጋር እልህ ሲጋባ፣ ነገር ግን ሌላ ዱብዳ ወርዶበታል ማለት ነው። ታዲያ እንግዲህ ትሁት ደግሞ ወደ ከተማም እንዳትሄድም አባቷ በጥፊ መጥቶ ሲያስገባት አይተናል። በዛ ላይ ደግሞ ከፍቅረኞች ጋር ወይም ከጭኞች ጋር ትደውይና ትጠፊያለች በማለትም ወደ ከተማ እንዳትሄድ ወይም ደግሞ ስልክ እንዳታወራ ስልኳንም ሊቀማት ይችላል። ምክንያቱም ወደ ከተማ እንድትሄድ ልታደርግ ትችላለች እንጂ አለተዛ ትሁት የትም እንዳትንቀሳቀስ ከዛ ቤት እንዳትወጣ ከዚህ በኋላ የትም እንዳትሄድ ሊያደርጓትና ሊቆጣጠሯት እንደገና ስልክ ደውላ ለተመስገን እንዳትነግረው ሊያደርጉ ይችላሉ። ነገር ግን እዚህ ጋር ትሁት አንድ ጥፋት አጥፍታለች። ያጠፋችው ምንድን ነው? ሽማግሌዎቹ ተመላካቸው በፊት ወይም እሷ ቀድማ መሄድ አልነበረባትም። ለአባቷ ሽማግሌ እንደሚላክ ውድ ነግራቸው ከዛ አባቷ ፈቃደኛ እና ፍላጎት ካላቸው ነበር መሄድ የነበረባት ማለት ነው። አለዛ ሁሉንም ነገር ተመስገን እንደሚልክም ተመስገን እንደሆነ መናገር ነበረባት። ምክንያቱም ትሁት ከዚህ በፊት ተመስገን እንግዲህ እጄ ይቅርታ ብለውልኝና ተመስገን ሽማግሌ ልኬ አንቺን እንዳገባ ፈቅደውልኛ ሲል ነበር ማለት ነው። ታዲያ ተመስገን ይሄንን ያወራው የእውነቱን ከሆነ ምናልባት ትሁት የሚልከው እኮ የልጅ አባት ተመስገን ነው ሌላ ሰው አይደለም ስትለው ምናልባት ይህ እንደጀኔ የሚለውን ሰው አግቢ ብሎ ያስገደዳትን ሰው ምናልባት ተመስገን ሲሆን ነው ሲባል ለተመስገንነትም ሊድርለት ቃል ገብቶልኝ ከሆነ ምናልባት ከዚህ በፊት አሁን ተመስገን ያወራው እውነት ከሆነና ለተመስገን አንተ ልቦና መልሰ መልካም ሰው ከሆንክና የይቅርታ ሰው ከሆንክ ይቅርታ አድርጌልሃለሁ፣ ሽማግሌ ልከህም ትሁትን ልጅን እንድታገባውልና ልጃችሁን አብራችሁ እንድታሳድጉ ብሎ ቃል ከገባለት ምናልባት ትሁት እዚህ ጋር ግልጽ አድርጋ ስትነግረው ምናልባት የትሁት አባት ሊራራ ይችላል ማለት ነው። በሌላ በኩል ናቲ እንግዲህ ያመጣውን ለተመስገን መግደያ መርዝ ትሁት ቀይረዋለች ማለት ነው። ምንም በማያረግ መርዝ አስቀምጣ ሄዳለች ማለት ነው። ምክንያቱም
መርዙን እድል ከሶፋ ጀርባ ስደበቅ አይታ ስለነበረ እንግዲህ ትሁት ለተመስገን አንድ ቀን ተሰጠውና ሽማግሌ ሳይላክም ተመስገንን ጉድ ታደርግብኛለች ወይም ትገለዋለች በማለት ፍራቻ እንግዲህ መርዙን በሌላ ነገር በማይገድል ነገር ቀይራ ትሄዳለች ማለት ነው። ታዲያ እድልም እንግዲህ መርዙን ከሰጠችው በኋላ ናቲ ምንም አልሆነም ነበር። ታዲያ ናሲም ተነስቶ ወደ ቤቱ ሄዶ ነበርና በጣም ግራ ተጋብታለች ማለት ነው። ታዲያ እናቷንም አንድ ሰው ለሆነ መድኃኒት ተሰጥቶ ቢሞት ያ ማን ነው ተጠያቂው ስትል ነበር። እንዴት እንደዚህ አይነት ጥያቄ ጠየቅሽኝ? እሱን ደግሞ ያው የሰጠው ሰው ነዋ ስትል ትመልሰላታለች ማለት ነው። የሰጠው ሰው ስትይ ታዲያ በምን ይታወቃል ስትልም ነበር። በምርመራና ስትላትም እድል ላይ ድንጋጤ ይታይ ነበር። እንግዲህ እድል መርጡን ስለሰጠሁት ይሞታል ብላ በጣም ፍራቻ ነበረባት ማለት ነው። ነገር ግን ተመስገን እናቴ ምንም አልሆነም ማለት ነው። ምክንያቱም እሱ የሰጣት የጨካኝ አረመኔ ገዳይ መርዝን ሳይሆን የሰጠችው ትሁት በሙሉ ልቧ ወደ ቤተሰቦቿ የሄደችው ያንን እንደቀየረች ስላወቀች ነበር ማለት ነው። ምክንያቱም ገዳይም እንደሆነ ስላወቀች ያንን ነገር ቀይራ ነው የሄደችው ማለት ነው። ምክንያቱም ተመስገን ብትሰጠውም ምንም አይነት ጉዳት እንዳያደርስበት ማለት ነው። ነገር ግን ትሁት ብትሄድም እንዳሰበችው አልሆነላትም ማለት ነው። ትሁት ከዚህ በኋላ ወደ ከተማ እንዳትመጣ ታገዷትና ስልክም መደዋወል እንዳትችል ካደረጓት በጣም ትልቅና ከባድ ፈተና ነው የገጥማት ማለት ነው። ከዚህ በፊት የባሰ ፈተና ይገጥማታል ማለት ነው። ምክንያቱም አባቷ እዚህ ጋር ሊረዳት አልቻለም። ሽማግሌ ሌላክ ነው ስትል የማንንም የከተማ ወጥተ ይዘሽ ልትመጭ ነው ወይ ዱርዬ ይዘሽ ልትመጭ ነው ወይም ሲላት ነበር ማለት ነው። እንግዲህ የትሁት አባት እየሳለውና ያሰበው ሌላ የሆነ ዱርዬ የሆነ ሰው ይዛ እንደምትመጣ ነው ማለት ነው። ታዲያ ይህ ደጀን የሚባለው ሰው ምናልባት የእውነት ትሁትን ፈልገዋት ለትሁትን ለእውነት ሊድሯት ፈልገው ይሆን? ምናልባት ቶቶ ብለው ምንም ሽማግሌም ሳይላክ ምናልባት ሰርጉን አፋጥ ነው ትሁት የደጀኔና ገብታ እንድትቀመጥ ሊያደርጉ ይችላሉ ማለት ነው። ትሁት ደግሞ ከማትፈልገው ሰው ጋር መኖር ያው አትፈልግም ማለት ነው። አስኔ እኮ ከ18 ዓመት በላይ ሞልቶኛል አልፎኛል ከዚህ ቤት ከወጣሁ እንኳን 6 ዓመት አልፎኛል ስትልም ነበር። እንግዲህ ከ6 ዓመት በኋላ ስመለስ ዛሬ እናንተ ያላችሁትን ላደርግ አልችልም፣ ምክንያቱም በራሴ የሚመራ ልጅ ነኝ ስትልም ነበር ማለት ነው። አባቷ ግን በሞት እንኳን መቃብሬ ላይ እንዳደርሽ እያለም ሲያስፈራራት ነበር ማለት ነው። ምናልባት እንግዲህ ትሁት ይሁን አጋጣሚ ፈልጋ ከእህቷ ጋር ከዛ ቤት እንድትወጣ አድርጋት ወደ ከተማ ጠፍታ ለተመስገን ልነግረው ትችላለች እና ተመስገን በአስቸኳይ ወደዚህ ማስቀድሞ ሽማግሌ ምናልባት ሊልክ ይችላል። አባቷም ደግሞ ተመስገን መሆኑን ካወቀና ወይት ለተመስገን ከዚህ በፊት ቃል ገብቶልክ ከሆነ ደጀኔን ትታ ተመስገን እንድታገባ ወይም ተመስገንን ከተመስገን ጋር እንድትኖርና ልጇን እንድታሳድግ ሊፈቅድ ይችላል። ናቲ ግን ምን ጊዜም ምርጫ እንደማይኖረው ነው ማለት ነው። ምክንያቱም ተመስገን ግን በፊት ስለሚያውቁትም ሄዶ ይቅርታም ስለጠየቀ እንደገና ልጅ ስላለቻቸው አብረው ሆነው እንግዲህ ልጃቸውን ሊያሳድጉ ብሎ ሊፈቅድ ይችላል ማለት ነው። እንግዲህ ቀጣይ የትሁት ሽምግልና እሁድ ሲላክ ምናልባት ሽማግሌውን ተመስገን እንደሆነ የሚልከው ሲታወቅ የትሁት አባት እሺ ይል ይሆን ተመስገንን ወይስ ደጀኔን እንድታገባ አስገድደው እየድሯት ይሆን? ወይስ ትሁት ደግሞ በታናሽቷ እርዳታ ምናልባት ከዛ ቤት ጠፍታ ወደ አባባ ቤት ወይም ወደ ተመስገን ትመጣ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱ። ባይ ባይ።